በጋሻው የተናገረው ነገር የዛሬ 8 ወር የተናገረው ነገር ለምንድን ነው ያለው ተብሎ በኮንቴክስቱ መታየት አለበት። በጋሻው የዛሬ 12 ዓመት የተናገረውን ነገር በኮንቴክስቱ መታየት አለበት። ከዛ ውጭ ግን እያመጣ ግብአት አድርገህ ትላንትና እንደተናገረው አዚፍ ልክ ይሄ ነገር ለምሳሌ የወንድሞቻችን የእህቶቻችን ደም በፈሰሰ ጊዜ በጋሻው ተነስቶ የስ ምናምን ብሎ እንደተናገረ አድርጎ ማስቀመጥ እሱ በጣም አግባብ አይደለም። እግዚአብሔርን የኛ የጉዳያችን ስራ አስፈጻሚ ልናደርገው በፍጹም አይገባም። አይ እነሱ እንደዚህ አድርገው ነበር፣ እንደዚህ ሆነ ነበር እሰይ ስለተሰመረ አይባልም፣ ነውር ነው። እኔ ድምፁ ከዛ እኔ አሁን ድምፁ ላይ እኔ ራሱ እኮ ጥያቄ አለኝ እኮ አልኩ እኮ ድምፁ ላይ እኔ የሰሙ ድምፅ እንደዚህ አይደለም። ያኔ ከጅንጀናው ድምፁ ጋር ተመሳሰለብኝ ስል ሰሙ ወንድማችን ያው በጴንጤው ትምህርት አምኖበት ነው ወይ ወደ ክርስትና ወደኛ ህብረት የመጣው ስንል ይሄ ፍጹም ውሸት የሆነ ነገር ነው። ጌታ ሆይ አውቅም በድፍረት ያንንም ተቀብዬ እዛ ውስጥ ስኖር የነበርኩትን ነገር እንዴ ትላንትና ተቀብለህ አልነበረው? አይ በቃ አሁን ገባኝ ልል እችላለሁ። ያ ማለት ዲቤት እናንተን አደረኩኝ ማለት አይደለም። ትልቁ ችግር ያለው ከዛኛው ሳይድ ያለውን ነገር ሳታቀው ተነስተ የምታወራው ነገር እሱ ሌላ ጉዳይ ነው። ለምሳሌ አንዳንዶች በነገረ ማርያም ላይ ተነስተን እንወያይ ያሉበትን ጊዜ የቅርብ ጊዜ ትውስታችን ነው። ገና የጠለቁበት ውሃ እንኳን ሳያከላያቸው ላይ በፎጣ ሳይደርቅ ማለት ነው። አሁን እንደዚህ አይነት ነገሮች በጣም ሲሪየስ የሆኑ ነገሮች ናቸው። አንደኛ ካውንተር ያለውን በሌላው ሳይድ ያለውንም ነገር አለማወቅም ይመስለኛል ማለት ሰዎች ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አንዳንድ መጽሐፍቶች በተለይ ገድላትና ድርሳናትን በዚህኛው ሳይድ ሆነው የሚቃወሙ ሰዎች ምን ያህል ዲፕ ኖሌጅ እንዳላቸው የማያውቁ ሰዎች ከዚህ ግን ፈርጥጠው ከዚህ ግን አይ ይሄኛው ልክ አይደለም ብለው ወደዛ የተመለሱ ሰዎች እንደገና ካውንተር አድርገው መጥተው ለማድረግ የሚፈልጉት ነገር እሱ ልክ አይደለም። እሱን ነው ፍጥነት ነው የምለው ወንድሜ ሳሚ ጋር መስማማው። ከዛም የመጡ ሰዎች ከኦርቶዶክስም የመጡ ሰዎች ይሄኛውን ቤት በደንብ ዲፕሊ ሳያውቁ ተነስተው እንትን ማድረግ አለብኝ ብሎ ቢሉ እኔ ብዙ እሱን ልክ አይደለም ባይ ነኝ። ሳሚ በተወሰነ ሀሳብ እስማማለሁ ለማለት ፈልጌ ነው። በሱ አሁን ባነሳው ነገር ጊዜ ቢወሰድ ጥሩ ነው ለሁሉ። ኤኒዌይ ያው ሲስ አስገባኝ ዘሚኬል ላውራ ይቅርታ ታፉዬ ግን አደራችሁን። አይ ሌላ ነገር አይደለም ሲስ ግለሰብ አይደለም ሲስ ግለሰብ ስም እንዳታነሱ። እኔ ሻውን ደናድራሉ ሌሎች ሀሳብ ስጡ። እኛ ለምንድን ነው ሀሳብ ስጡ? ቆይ እኔ ለሳሚ መልስ ለመስጠት ነው የገባሁት። ከሳሚ ጋር ላወራ ነው የገባሁት። ለማንኛውም ሰላም ልበል አልናፈኩም። ታፉዬ ናፍቀሽኛል፣ ጠፍተሻል። ደህና ነህ? እንዴት ነው ሲሲዬ? ዜድዬ ደህና ነህ ወይ? አይ ሚስ ዩ ቱ ናፍቀናል። እንዴት ነሽ? እግዚአብሔር ይመስገን። ሄሉዬ ሰላም ማስቀመጥሽው መሰለኝ። አንተም ዘሴብኝ ጋር ሲስ አሁን የግለሰብ ስም አይነሳ አላልክም እንዴ? ለምድሮ ሳሚ የሌለ ሰው እኮ ነው። የሌለ ሰው ነው ያለው። ቲክቶኩም እኮ ግራ አጋባ ነው እኮ የሌለ ሰው። እኔ መጥፎ ነገር ሳይሆን ከሳሙኤል ጋራ ሀሳብ ስለተስማማው ነው የገባሁት። ሳሙኤል ትክክል ነው ያለው። በዛም ጎን ሆነ በዚህም ጎን አንድ ቃል ማንበብ ፈልጋለሁ። ከወጣትነት ይሄ ቃል ያለው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ ያለውን ቃል ከወጣትነት ክፉ ምኞት ሽሽ፣ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅንም እምነትንም ፍቅርንም ሰላምን ተከታተል። ከማይረባና ትርጉም የለሽ ከሆነ ክርክር ራቅ፣ ምክንያቱም እነዚህ ጠብን እንደሚያስከትሉ ታውቃለህ። የጌታ አገልጋይ ሊጣላ አይገባውም፣ ይልቁኑ ለሰው ሁሉ ጋር ለማስተማር ብቃት ያለው ትዕግስተኛ መሆን ይገባዋል ይላል።
ሳሚ እንዳልከው ከአንተ ሀሳብ ጋር ስለተስማማሁ ነው የገባሁት። ለማስተማር ብቃት ያለው ሰው ከዛኛው አምኖ ጌታ ኢየሱስ ክርስቶስን ወይም ከዚህ ደግሞ አይ እዛ ነው የሚሻለኝ አማላጅ ፈልጋለሁ ብሎ የሚሄድ ከሆነ ቁጭ ብሎ መማር አለበት። ለማስተማር የበቃ መሆን አለበት። የተማረውን እውነት ነው ማስተማር የሚችለው እንጂ ስለ ዳነ ዛሬ ተነስቶ በነገረ ማርያም ላይ ልወያይ፣ በነገረ ክርስቶስ ላይ ልወያይ ማለት ልክ አይደለም። ለምን ለማስተማር መብቃት አለበት፣ መማር አለበት፣ የሚያስተምረውንም ማወቅ አለበት። ኦርቶዶክስም ቢሆን እኮ ቁጭ ብሎ ምንድን ነው ምን ማለት ነው ነገረ ማርያም ማለት ምን ማለት ነው ለመላእክት መስገድ ምን ማለት ነው ብሎ መማር አለበት ለማስተማር እንጂ ዛሬ ስለተቀየረ የሆነ ሳምበዲን ለማናደድ ወጥቶ ማስተማር አይገባውም። እኔም ባለሁበት በወንጌላውያን ውስጥ እኔ ሁሉም ጊዜ እቃወማለሁ። የዳነ ሰው ቁጭ ብሎ የእግዚአብሔርን ቃል መማር አለበት። ይሄንን ያመነውን እውነት ለመመለስ ያመነውን እውነት ዲፌንድ ለማድረግ እውቀት ያስፈልጋል። ዝም ብለ የሆነ ሰውዬን ዳንኩኝ ከዚህ ወጥቻለሁና በዛኛው ኃይል መተህ እዚህ ጋር ማበላሸት አይገባም። ሳሚ ትክክል ነው ያልከው። ሰው ቁጭ ብሎ መማር አለበት። ይህንን ለማለት ነው የገባው። ሲሲዬ ተባረክ። ሳሚ በዚሁ ጉዳይ ላይ አንተ ባነሳው ስለሆነ መጨረሻ ነው፣ ብዙ አልቆየም። አንድ ግን ባላንስ ማድረግ መቻል አለብን ባይ ነኝ። አሁን የቅድም ያነሳሁት የሀሳብ ላይ ሰምታችሁኝ ከሆነ ታፉዬ ያነሳቸውን ብቀበልም ግን ትንሽ ደግሞ የተወሰነ ነገር ቡርሽ ለማድረግ ነገር ነው። ምንድነው ለምሳሌ የእግዚአብሔር እጅና የእግዚአብሔር አጀንዳ ያለባቸው ሰዎች በዘመናት መካከል አይተናል። ለምሳሌ እነ ጴጥሮስ እነ ዮሐንስ እንግዲህ ኢየሱስ ክርስቶስ በምድር ላይ በተለይ በ30 ዓመቱ አገልግለው ከጀመረና መጠራት ከጀመሩበት ጊዜ ጀምሮ ለ3 ዓመት ከ6 ወር አካባቢ ድረስ ከክርስቶስ ኢየሱስ ስር ሆነው የክርስቶስ ኢየሱስን ትምህርት ተምረዋል። ጳውሎስ ግን የሐዋርያት ሥራ ምዕራፍ 9 ላይ ስንመለከት በደማስቆ መንገድ ላይ እየሄደ ባለበት ነው ኢየሱስን ኢንካውንተር ያደረገው። ምዕራፍ 10 እና 11 ላይ ስትመለከቱ እንዴት አድርጎ በድንቅና የእግዚአብሔርን እውነት ክርስቶስ ኢየሱስን ወንጌልን በመግለጥ እግዚአብሔር በአንድ ጊዜ ይህንን ሰው 360 ዲግሪ እንደቀየረው የሚታወቅ ነው። አንዳንድ ጊዜ ራሱ በላያችን ላይ የተዘራው ዘር ማለትም እግዚአብሔር ሙሴን በፈርዖን ቤት ብዙ አስተምሮታል። ስለዚህ ስለ ፈርዖን ብዙ ያውቅ ነበር ሙሴ። ግን በአንድ ጊዜ ግን ሙሴ ወደ ፈርዖን መልእክተኛ ተደርጎ አልተላክም። 40 ዓመት በምድረ በዳ መቆየት ነበረበት። ሌላ 40 ዓመት እንደገና ከወንድሞቹ ተገልሎ ደግሞ እንዲሁ መኖር ነበረበት እና ለብዙ ዘመን እግዚአብሔር ወደኋላ ወስዶ ሙሴን ነፃ አውጪ ከማድረጉ በፊት ያንን የፈርዖን ቤት ስላወቀው ብቻ አላከው። ስለዚህ የጊዜያት እንትን ይኖር ይሆናል። ማን ወዲያው ሊወጣ ይችላል፣ ማን ትንሽ ሊቆይ ይችላል የሚለው ነገር ሊኖር ይችላል። ያ እንደ እግዚአብሔር ጥሪ ይለያያል ባይ ነኝ። ግን በዛም ሆነ በዚህም አንድ የምስማማው ነገር እንደ ጳውሎስ እግዚአብሔር በብዙ ነገር ያስታጠቃቸው ከገማልያ እግር ስር ቁጭ ብሎ የተማሩ ማለት በጊዜው ኦክስፎርድ እንደማለት ነው። በጣም ታላቅ የሆነ የእውቀት ሰው ስር ቁጭ ብሎ ብሉይ ኪዳንን የበላ ሰው ያንን መጥቶ ያንን እውቀቱን በአዲስ ኪዳን ላይ ሲያውለው ክርስቶስ ኢየሱስ የገለጠልኝ ትምህርት ነው ብሎ ገላትያ መጽሐፍ ምዕራፍ 1 ቁጥር 9 10 11 እንደሚናገረው ተገልጦልኝ ነው ከክርስቶስ ኢየሱስ ብሎ የተቀበለው ያንን እውነት ሲገልጠው ምንም ችግር አልነበረም። ስለዚህ ሁለቱንም ባላንስ ያስፈልጋል። የሚመጡት ሰዎች ወሳኝ ናቸው ባይ ነኝ። ሲቲ የተረተኛል አይደል? ወሳኝ ናቸው ባይ ነኝ። እኔ ግን ገብቶኛል። ግን አሁንም አንተ ላይ ተቃውሞ አለኝ። እኔ አንተ ላይ እኔ ከዚህ ቀደምም ተናግሬያለሁ። እኔ ዋራይ ብሊቭ ሰው ያመነበትን እምነት የመናገር ጊዜ ያስፈልገው። ቶኒ በጣም ቶኒ ስለአንተ ስናገር ነበር። አይላይክ ቶኒ በጣም እኔ አሁን ለምሳሌ ሰሞኑን የወጣ አንድ ሀሳብ ልናገርና ከዛ እንትን ትላለህ። አሁን ይኸውልህ ለምሳሌ ሰው በዳነበት ቅጽበት ስለ ዳነበት እውነት መናገር ይችላል። ስለ በራለት እውነት መናገር ይችላል። መስበክ ይችላል። የሆነ ነገር ማድረግ ይችላል።
ግን ደሶኩል ዕቅበተ እምነት የሚባለውን ነገር ለመስራት አንድ ሰው ማንም ሰው መንገደኛ ወይም ማንም ክርስቲያን ተነስቶ የሚሰራው ስራ አይደለም ብዬ ሁሌ ይከራከራል። የኔ መከራከሪያ ሁሌ ይሄ ነው። በኦርቶዶክሲያንም በካቶሊካንም በፕሮቴስታንትም ያሉ ደሶኩል አቃቢ እምነት ተብሎ የሚባሉ ሰዎች በጣም በቃ በስነስርዓት የቤተክርስቲያኒቱ መሰረታዊ ትምህርቶች ጠንቅቆ የሚያውቁ ለሚጠየቁት ጥያቄ ተገቢው ምላሽ መስጠት የሚችሉ ካልሆኑ እነሱ ሰዎች ወደ ፍሮንት መጥተው መከራከር መሞገት ምናምን የለባቸውም። ስለ እምነታቸው ሊናገሩ ይችላሉ። ግን ዕቅበተ እምነት የሚባለውን ነገር ለመስራት ግን እኔ ባይዘቤ አካዳሚካል ትምህርት ራሱ ያስፈልጋል። ስነ መለኮቱን በስነስርዓት ያጠኑ የተማሩ መሆን አለባቸው ብዬ አምናለሁ። ከዛ ውጭ ግን ኤኒባዲ ተነስቶ የኦርቶዶክስ አቃቢ ነኝ፣ የካቶሊክ አቃቢ ነኝ፣ የፕሮቴስታንት አቃቢ ነኝ ባይ እኔ ፐርሰናሊ ሲስዋተታሽ እውነትን ረቸው ጌታ እኔ ረጅም ሳቁም ነገር ስናገር ምከለክሉ ሰዎች ግን እና ሳሚ እኔ ማምነው ይሄ ነው። ማንም ሰው አንተ ስለ እምነት ልትናገር ትችላለህ፣ ግን ዕቅበተ እምነት የሚባለውን ነገር ስታመጣ የቤተክርስቲያኒቱ ለምሳሌ የኦርቶዶክስን የቤተክርስቲያን ዶግማ ትምህርቶችን ጠንቅቀህ የምታውቅ መሆን አለብህ። ዝም ብለህ ተነስተህ የምትከራከር የምትወያይ ምናምን ከሆነ ራሷ አስቸጋሪ ነው የሚሆነው። እስቲ እንዳታሳፍሽ እኔም እንደዛ ለማለት ነው። ዜድም ሰው ያመነውን መናገር ይችላል አይችልም እያልኩ ሳይሆን ግን እንዳልከው አቀበ እምነት ላይ ለክርክር ለእንደዚህ አይነት ነገር ሰው ቁጭ ብሎ መማር አለበት። ስለ ዳነ ብቻ መጥቶ ማውራት ይችላል ብዬ እኔ ስለማላምን እግዚአብሔር ቃልም መማር አለበት። አዲስ ክርስቲያን እንደውም ቁጭ ብሎ መማር እግዚአብሔርን ቃል ማወቅ አለበት። እምነቱን መናገር አለበት። ያመነውንማ አሁን ይሄ ነገር የተነሳው እርሱ አሁን እኮ ጠመዘዛችሁት። እኛውም ስናወራ የነበረው ስለሰሙ ነው። እኮ ጠምዝዛችሁት። አሁን ከሰሙ ሰሙ ማን ነው አላውቅም። ስለሰሙ ይሄን ስለሰማውን እኔ ሰሙ ማን እንደሆነ አላውቅም። ማን ነው ሰሙ ሲስተው እንጂ አረ በቃ እንዳለ ላውረዳችሁና ወደ ርዕሱ ልመለስ። በቃ ርዕሱ ለሚናገር አሁን እዚህ ጋር ለምሳሌ ሁሌ ስለሚነሳ ነው ይህንን የማነሳበት ምክንያት ምንድን ነው? ብዙ ጊዜ ከኦርቶዶክስ ወደ ጴንጤ ወይም ከጴንጤ ወደ ኦርቶዶክስ የመጡ ሰዎች ስታያቸው ሜንሽን ማድረግ የምንችላቸው ሁሉ ሰዎች አሉ። ገብተዋል። እዚሁ ሶሻል ሚዲያ ላይ መነጋገሪያ ስለሆኑ ማለት ለምሳሌ አንተ አንድ ብታስቲ በቃ እንደው ብትንትኑ ይውጣ እርሱ በቃ ከመሬ በቃ ፍሬን የሚልከት ለምሳሌ ስም እየጠቀስ እናወራ። ለምሳሌ ልንገርህ አሁን ትዝታው ሳሙኤል እና በጋሻው ደሳለኝ ኦርቶዶክስ ቤት አገልጋይ ነበሩ አይደለ? አዎ። ስብከታቸውን የሰማንላቸው መዝሙራቸውን ያዳመጥንላቸው ማለት ነው። እሺ ገብቷል። ከዛ ሁሌ በምንም ኬዝ ይውጡ በምንም ይውጡ ከዛ አሁን አጋጣሚ የተጠቀሙ የሚፈጥሩት ነገር ግን ሌላ ገብቷል። ሁሌ ኦርቶዶክስ እንደዚህ ነች፣ ኦርቶዶክስ እንደዚህ ነች፣ ኦርቶዶክስ እንደዚህ ነች አስተምሯቸውም ወሬያቸውም ምናምን ማለት ነው። ይሄ ምን ይሆናል መሰለህ? የገቡበት ሃይማኖት እውነትን ፈልገው ሳይሆን እቺን ቤተክርስቲያን አታክ ለማድረግ እንደሄዱ ነው የሚሰማኝ እኔ። ምክንያቱም የገባቸው ሰዎች የገባቸውን እውነት ብቻ ነው የሚኖሩት። ለምሳሌ የራስህን እውነት በሌላ እውነት መሞገት አንድ ነገር ነው። ገብቶሃል? አሁን ለምሳሌ ሰሞኑን እዛ ንጹሐን ተገደሉ ምናምን ተብሎ አሁን በጋሻው አስተምሮት መነጋገሪያ የሆነ ቪዲዮ አለ አይደል? በዚህ ደረጃ ጨካኝ የሚያደርግህ ሃይማኖቱ ወይም እውነቱ ስለገባ ሳይሆን የሆነ የተበደልክ ወይም በድል የወጣው ነገር ስላለ እሱን ማካካስ ስለምትፈልግ ነው እንደዚህ የምታደርገው። እና ይሄ ነገር ልክ አይደለም ነው እያልኩ ያለሁት። ይሄ ሮንግ ነው። ይሄ ሲሲ ልክ አይደለም ባይ ነኝ። አንደኛ በጋሻው ሰሞኑን የተናገረው ቪዲዮ ተቆርጦ የተናገረው አይደለም። ይሄ እሱ ጀስት ሲምፕሊ ያስተማረው። እኔ እንደውም እውነት ለመናገር እኮ አንተ አሁን የበጋሻ ቪዲዮ ትክክል ነው የምትለው? በጭራሽ እኮ በጋሻው ትክክል አይደለም ነው የምትለው? ኖ ያለ አግባብ ግን ነገሩን ማያያዝ ግን ልክ አይደለም ነው። ልክ አይደለም ያለ አግባብ ማያያዝ። ለምሳሌ
ሰሞኑን የተፈጠረውን ነገር በጣም የሚያሳዝን ሁላችንም ያዘንበት እኔም ቢሆን የአቅሜን ልክ አይደለም የሚለውን ሀሳብ ለማንኛውም የሆነ ጊዜ ላይ አንድ ጊዜ ተረጋጋ። ምን እያልኩኝ እንደሆነ መጀመሪያ ሳይገባን ነገሩን መንትን ማድረግ የለብንም። እኔ ያልኩት ለምሳሌ እኔ እንሰራለን፣ አንዳንድ ስራዎችን እንሰራለን። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ነች ምናምን ብለን አንዳንድ ጊዜ የሆነ ነገሮችን እናነሳለን፣ ሀሳብ እንሰጣለን። በእኛ ቤተ እምነትም ባሉት ላይ እንደዚሁ ሀሳብ እንሰጣለን። አንድ ማዕቀፍ ውስጥ ነን፣ ጥላ ውስጥ ነን የተባሉት ላይ አንዳንዴ ተነስተን የሆነ ሀሳብ እንሰጣለን። ያንን ሀሳብ የዛሬ 5 ዓመት፣ የዛሬ 2 ዓመት፣ የዛሬ 8 ወር የተነሳን የሆነ ሀሳብ ዛሬ የሆነች ነገር ሀፕን ስታደርግ የሆነ ነገር ሲነሳ ያንን ሀሳብ ጎትቶ አምጥቶ ለዚህኛው ነገር ግብዓት አድርጎ ሰውን ማጥላላት እሱ ሌላ ጉዳይ ነው። እኔ እሱን ነው የማልደግፈው ያልኩ እሱ ነው። ትናንትና እንደዚህ ነበረ እንደዚህ ሆኗል ብሎ ማድረግ ልክ አይደለም ብዬ ነው የማምነው። አዝሎን ለምሳሌ እኔ ትናንትናው መነሳት ካለበት የምናነሳቸው ሀሳቦች አሉ። ልክ እኔ ሰሞኑን አንድ ሰው እንደ ምሳሌ ልናገር ሲስ የብዙ ደቂቃ አልወስድም። አንድ ሰው ለምሳሌ ወደ ኢትዮጵያ ይመጣል የተባለ አንድ እንትን አለ፣ የፕሮስፐሪቲ ጎስፕል አስተማሪ የሆነ ሰውዬ የሚመጣ የተባለ ሰው አለ። ፓስተር ቤኒ ይመጣል ተብሏል። ፓስተር ቤኒ ይመጣል ይባላል። ለምሳሌ እኔ ይሄ ሰውዬ ወደ ሀገራችን መምጣት የለበትም ያልኩበት ምክንያት አለ። ያልኩበትን ምክንያት ሳብራራ አሁን ዛሬ አይምጣ የምልበትን ነገር ለምንድን እንዳይመጣ የፈለግከው ብለህ ብትለኝ የማነሳቸው ምክንያቶች አሉ። አንደኛ ሰውየው ገንዘብ ወዳድ ስለሆነ ብዬ እላለሁ። አይ እንዴት አልክ ካልከኝ ደግሞ ካደረጋቸው ነገሮች ተነስቼ አስቀምጣለሁ ማለት ይህንን ስላደረገ። ሁለተኛ ሐሰተኛ ፕሮፌሲዎችን ስለተናገረ ብዬ አስቀምጥልሃለሁ። ሶስተኛ በስላሴ ያለው አስተምሮ ልክ አይደለም፣ ይሄ አስተምሮ አለው ብዬ አስቀምጥልሃለሁ ማለት ነው። ኦኬ። ይሄ ሰውዬ ግን ኢትዮጵያ ውስጥ ለምሳሌ አንድ ሌላ ነብይ ስለተነሳ ወይ የሆነ ነገር ስለተነሳ በዚህ ሰውዬ ምክንያት ነው ፕሮፌሲ የሆነ ጊዜ ላይ እንደዚህ ስላደረገ ነው ብዬ ይህን ሰውዬ አንስቼ እዚህ ጋር እንደተከሰተው ችግር ግን ግብዓት ማድረግ የለብኝም። የሆነ ጊዜ ላይ ያደረገውን ሰውየውን በተመለከተ ግን በማስቀምጥበት ጊዜ ግን አስቀምጣለሁ። አሁንም እየሆነ ያለው ምንድን ነው? በጋሻው የተናገረው ነገር የዛሬ 8 ወር የተናገረው ነገር ለምንድን ነው ያለው ተብሎ በኮንቴክስቱ መታየት አለበት። በጋሻው የዛሬ 12 ዓመት የተናገረውን ነገር በኮንቴክስቱ መታየት አለበት። ከዛ ውጭ ግን እያመጣ ግብዓት አድርገህ ትላንትና እንደተናገረው አዚፍ ልክ ይሄ ነገር ለምሳሌ የወንድሞቻችን የእህቶቻችን ደም በፈሰሰ ጊዜ በጋሻው ተነስቶ የስ ምናምን ብሎ እንደተናገረ አድርጎ ማስቀመጥ እሱ በጣም አግባብ አለ። ጣልቃ ልግባና እኔ እግዚአብሔር ምስክርን የበጋሻው ቪዲዮ ሲዘዋወር አይቼዋለሁ። እኔ መሰለኝ ነገርየው እሑድ ተፈጽሞ በሰኞ ስብከቱ የተናገረ ነገር ነው የመሰለኝ። አይደለም፣ የዛሬ 8 ወር የተናገረው ነው። የዛሬ 8 ወር የዛሬ 8 ወር የተናገረው ዜድ የዛሬ 8 ወር መናገሩ ለእኛ ምንም ፋይዳ የለውም። ማንኛውም ክርስቲያን ሲጠቃ የሻሸመኔው ጭፍጨፋ ጊዜ ላይ አይ ቲንክ የሻሸመኔው ጊዜ ነው እንደዛ የተናገረው እና በሻሸመኔም የተገደሉት ክርስቲያኖች ክርስቲያን ናቸው፣ በስላሴ ስም የተጠመቁ ክርስቲያን ናቸው። እኛ እግዚአብሔርን የኛ የጉዳያችን ስራ አስፈጻሚ ልናደርገው በፍጹም አይገባም። አይ እነሱ እንደዚህ አድርገው ነበር፣ እንደዚህ ሆነ ነበር እሰይ ስለተሰመረ አይባልም፣ ነውር ነው። ከጠየቅሽኝ መልስ ስለ ንግግሩ ከጠየቅሽኝ መልስ እኔ አልጠየቅኩም። ዜድ እኔ አሁን ሀሳቤን እናገራለሁ። አንተ ባነሳኸው ነው የተናገርኩት። አይ እንትን አታደርጊዋ። በንግግሩ ከጠየቅሽኝ መልስ አለኝ። ንግግሩ ልክ ነው አይደለም፣ ንግግሩ ልክ ላይሆን ይችላል። ነገር ግን ወስዶ ግን በተፈጸመ ጊዜ ማስቀመጥ ግን ክርስቲያናዊም አይደለም፣ አግባብም አይደለም። ሰውየው የተናገረበትንም አውድ ጠብቆ የተነገረ ነገር አይደለም። ይሄ ደግሞ በጣም ከክፋትም የባሰ ክፋት ክርስቲያኖች ተጨፈጨፉ ሲባል እግዚአብሔር ሰምቶኛል የሚል አውድ የለው፣ ምንም አውድ የለው። በቃ ይሄ ትክክል አይደለም፣ ተመቃወም አለብህ። አለቀ። አራነጥ ሲስ ሰሞኑን በተፈጠረው ነገር ትንሽ ልበል። በማን በሰሙ ጉዳይ እኔ አደራ ከመስመር የወጣ እንዳይሆን እንዳትሳቀቅ።
እንዳያሳስብ በቃ እሺ ድንበሬን ጠብቄ ነው ማወራው ትላለህ። እኔ ተናግሬያለሁ በቤቴ ብዙ ነገር ችግር የለው። እንግዲህ ሰሙ ወንድማችን ያው በጴንጤው ትምህርት አምኖበት ነው ወይ ወደ ክርስትና ወደኛ ህብረት የመጣው ስንል ይሄ ፍጹም ውሸት የሆነ ነገር ነው። አማን የምናመሻምሸው ምንም አይነት ነገር የለም። ሰሙ ከ3 ቀን ከ4 ቀን በፊት ከ3 ወር ከ4 ወር በፊት በጣም ከወንድሞቹ ጋር ፋይት ላይ ነው። እናም ደግሞ በዚህ በ3 ቀን ደግሞ ትንሽ ጠንከር ብሏል ፋይቱና በዛ ምክንያት ደብሮታል። ከዛ ወንድሞቹን የበለጠ ማበሳጨት ስለፈለገ ወንድማችን ቤት ሄዶ ንስሐ የሚመስል ሙድ ቪዲዮ ላሰማክ ሙድ እኮ ነው ያዘባቸው። እግዚአብሔር ግማሽ ንስሐ ነበር ሲል የነበረው። እስቲ አሰሚን። እስቲ እኔም ቪዲዮን አሰሚና እኔም ይቅርታ ጠይቅ እያሉ ስለሆነ ቪዲዮን አሰሚና እኔ አሁን ድምፁ ላይ እኔ ራሱ እኮ ጥያቄ አለኝ እኮ አልኩ እኮ ድምፁ ላይ እኔ የሰሙ ድምፅ እንደዚህ አይደለም። ያኔ ከጅንጀናው ድምፁ ጋር ተመሳሰለብኝ ስል በጣም እኔ አሁን ቀኑ ሙሉ በየወንጌል አማኝ ቤት ላይ በቃ ለምን እግዚአብሔር አክብራቸው ዛሬ አክብሮኛል። ፎቶዬን የዘቀዘቀ የለም አክቹሊ ፎቶዬን እንትን ያደረገ የለም እግዚአብሔር አክብራቸው። ግን እኔ በየቤቱ ግን አሁን ርሱ እኔ ነኝ። እኔ ድምፁ ተመሳስሉብኛል። ጋይስ ክርስቶስን ያኔ ህይወቴ ነሽ ያለው ድምፅና እዚህ ላይ ያለው ድምፅ ያላቸው ወንጌል አማኞች ኮሜንቱ ተቀየረ ወደ ስድብ። እስቲ የታችን ቪዲዮን ታሰሚ ላሰማ ነው አንድ ሰርች ኢቭን አንዳንድ ቃላቶቹን ይወላል እግዚአብሔር ምስክሬን እኔ ክርስቶስን እሷ ሳትከፍት ይወላችሁ አንዳንድ ቃላቶቹን በልሚባለውን እሱ በሌላ ቃል ይሁሉ ነው የሚናገረው። እግዚአብሔር ምስክሬ በእውነት ነፍሴን ሲባል ወይ ህይወቴን ይላል ጌታ እኔ አረቅርብኝ እንትን ብዬ እኔ በጣም ለምን ይቀርባል እንዴ? አሁን እኮ ዱላው እኮ በትሩ የሚያርፈው እኮ እኔ ጋር ነው የሚያርፈው እኮ። እሺ አይ ሲጀመር እኮ እውነት እኮ የሆነ ሰዓት እኮ መገለጡ አይቀርም። ደግሞ ንስሐ ትክክለኛ ንስሐ ከገባ እንደውም እዚህ ቤት መጥቶ ሲሳንተ ንስሐ አስገባው በድጋሚ በቃ እውነት ተቀበል። እሺ አሰሚ በቃ ቀጥሽ አሰሚን። እሺ ላሰማ ነው። አይ እኔ እኮ አንድ አለች ፖስታው ደንግጣ ነው መሰለኝ መልሳ አጠፋችሁ፣ ግን አገኘዋለሁ አሁን አሁን ዜድም ባይወጣ ጥሩ ነበር። ለምን ወጣ? ዜድ ባይወጣ አሪፍ ነበር። እኔ ምንም እኮ እኔ እውነት ከሆነም ዩቱብ ላይ እና ዩቱብ ላይ አግኝቼዋለሁ። እሺ በመጸለይ ፈቃድ ከሆነ ይሰማል። አብረን እንጸልያለን። እግዚአብሔር አምላካችን ሆይ ለዚህ ቀን እጅግ አድርጌ አመሰግናለሁ። እኔ በደለኛና ኃጢአተኛ ነኝ፣ አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስን ልከህ እኔ በደልና ኃጢአት ስለ ዓለሙ በደልና ኃጢአት እንዲሞት ስላደረግ እጅግ አድርጌ አመሰግናለሁ። እዚህ ጋር የተለየ ነው። አየህ በደል ኃጢአቴን ሁሉ ይቅር በል። ሲስ እዚህ ጋር ራሱ ጌታ ሆይ በል ሲለው ጌታ ነው ያለው። ጌታ ልጅ አድርገህ ተቀበለኝ፣ ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ አውቅም በድፍረት በደልና ኃጢአት በክርስቶስ ኢየሱስ ደም አባቱ ነኝ። ቅዱስ ቃልህ
አዳኝ የወዲ ንጉስ አድርገኝ ሪከርደሯ እዚህ ጋር አድራጎት ምስል ሪከርድ ማድረግ ብቻ ማለት ነው። ሲስ እግዚአብሔርን ማለት ነው ግልጽ ሲጀን ያኔ የጅንጀና ቪዲዮ ያልከው ነገር ትክክል ነው። ምንም ሙደር አይደለም። ምንም ትክክል ነው የተናገርከው። ሲስ እኛ ሰሞኑን የምናውቀው በጎላ ድምፁ ነው፣ ያ ፓወር ባለው ድምፁ ነው። ጌታ ላይ እየተቀበለ ነው አይደለ? እንደውም በቪዲዮ ተገልጦ እጁን ወደ ላይ አድርግቶ በስነ ስርዓት መቀበል ይችላል። ከሙድ ሰሙ አይደለ? ኖ ሰሙ በቪዲዮ ወጥቶ ስለማያውቅ ይህ ችግር የለም። በቪዲዮ የሚለው ነገር እንትን አይደለም። ግን በቪዲዮ እኮ ይሰራል እኮ ቪዲዮ ይሰራል እኮ በቪዲዮ ምን ነው ቪዲዮ የሆነ ሰው እኮ ቪዲዮ ከሆነ ጊዜ በኋላ በቪዲዮ ሰሙ ወጥቶ ያውቅም። በቪዲዮ ወጥቶ ያውቅም። በቪዲዮ የሚለውን ነገር አክቹዋሊ እኔ አሁን ለምሳሌ አሁን ዜድ ለምሳሌ ጌታን ተቀበል ብሎ እኔ አሁን እዚህ ጋር ጌታን ቢያስቀብለኝ በስነ ስርዓት፣ ምክንያቱም ቃለ መሃላ ነው የምንፈጽመው እኮ ቃለ መሃላ ስለሆነ በስነ ስርዓት ነው እንጂ እኔ አሁን ብናገር እኔ ላይ ነው ዱላ የሚበዛው። እሱ የመጀመሪያም ሲናገር የነበረው በዛ ድምፅ ነበረ። ሲሳይ ሲዘምር የነበረበት ፓወር እና ንስሐ ሲገባበት የነበረው ፓወር አንድ አይደለም። ሲዘምር ላሰማህ እችላለሁ። እሺ ታሰሚዋለሽ አንድ ጊዜ። መጀመሪያ ሲሲዬ ከመጀመሪያ ጀምሮ እየሰማሁት ነበር። እኔ መጀመሪያም ሲናገር የነበረው አይ ቲንክ ምናልባት ተኝቶም ሊሆን ይችላል፣ ምሽት ነበረ። ድምፁን ረጋ አድርጎ ነበር ሲናገር የነበረው። ምንም ይሄ እንትን አይደለም። በዛው ድምፅ ነው የቀጠለው። የለወጠው ድምፅ የለም፣ የሆነ ድምፅ የለም። እኔ አሁን ድምፀት የሰው ድምፅ የልብን ጉዳይ እንትን ይላል ብዬ እኔ አላምንም። ለምሳሌ በኃይለኛ ድምፅ እና በፉከራ አድርጎ እኮ ነገም የሚፈረጥጥ ሰው ይኖራል። መለወጥ የልብ ጉዳይ ነው። ተኝተህ መቀበል ትችላለህ እያልክ ነው? ተኝቶ ሰው መቀበል ይችላል? አዎ የልብ ጉዳይ ነው ወዳጄ፣ የልብ ጉዳይ ነው። ክርስቶስ ኢየሱስን መቀበል የልብ ጉዳይ ነው። ኦኬ ጳውሎስ ገዳይ ሆኖ መንገድ ላይ እያለ ነው የተቀበለው፣ ምንም ጥያቄ የሌለው ማለት ነው። አሁን እኛ ጌታን ለመቀበል የለውም የሚለውን ሁላችንም እንንበርከክ ብሎ አንድ ጊዜ ሁላችንም እንንበርከክ ብሎ ዳኒ ጠይቆ ዳኒ ይሁን አይ ቲንክ ወይ ብሩኬ ወይ ዳኒ እዛ ቦታ ላይ የነበሩ ወንድሞች ጠይቀው ኤርሚን ንስሐ እንዲያስገባው አድርገዋል። ያ እሱ ተነስቶ ተንበርክኮ ሊሆን ይችላል። እነሱ እንደተንበረከኩ ግን አውቃለሁ። እንንበርከክ ሁላችን ባለንበት ቦታ ብሎ እዛ ገስት ላይ የነበሩት ሰዎች እንደጠየቀ አውቃለሁ። አንድ ግን ማወቅ አለብን ብዬ ማስበው ሲሲዬ፣ እኔ ብዙ በዚህ ጉዳይ ላይ ብዙ ማውራትም አልፈልግም። ሆነስት ለመሆን ግን ማድረግ የምፈልግ መለወጥን የሚያውቀው የሰውን ልብ የሚያውቀው እግዚአብሔር ስለሆነ ግን አንድ ነገር ማለት ግን እፈልጋለሁ ሲስ እድል ከተሰጠኝ ጳውሎስን በ360 ዲግሪ አዙሮ የወንጌል ሰው ዋጋ ከፋይ ያደረገ እግዚአብሔር ሰሙ ምንም አይደለም። ሰሙ አንተም እኔም ማናችንም እዚህ ያለን ምንም አይደለንም። እግዚአብሔር በእኔና በእናንተ ህይወት ሊሰራ ያለውን ነገር መስራት ከፈለገ እኔ ስለሰሙ ተለውጠዋል አልተለወጠም፣ እየሸወደ ነው፣ በዛ ገብቷል በዚህ ገብቷል ማለት አልችልም። እኔ ልብ መርማሪ አይደለሁም። ግን አንድ ነገር ግን ልል እፈልጋለሁ። ወንድሜ ሰሙ ወደ ክርስቶስ ኢየሱስ ቤተክርስቲያን አካል ወደ ሆነችው ወደዚህ ቤተክርስቲያን እንኳን በሰላም መጣ። እግዚአብሔር በቤቱ ያጽና፣ ፍሬያማ ህይወት ይስጥ። ትላንትና ካለህበት ከዛ ከተቅበዘበዝክበት ህይወት ከዛ ማለት በወንድሞች መካከል እዛ በነበርክበት ጊዜ እዚህም ባሉት መካከል ስምምነትን እንድታጣ አድርጎ የነበረውን ያንን እግዚአብሔር ለፍሬ አድርጎልህ አሁን ያ ዘመን ተክሶልህ ወንጌልን በኃይልና በክርስቶስ ኢየሱስ ብርታት በመንፈሱ የምትሰራ ሰው ያድርግ፣ ብዙዎችን የምታስመልጥ ያድርግ። የመጨረሻ ምኞቴ ጸሎቴም ይሄ ነው። እጸልያለሁ፣ ጌታ ይረዳሃል። ክርስቶስ ኢየሱስን በህይወትህ ታሳያለህ። መለወጥ የፍሬ ጉዳይ ነው። በደቀ መዛሙርቴ እንደሆናችሁ በፍቅር ያውቃችኋል አለ ክርስቶስ ኢየሱስ። ስለዚህ በፍቅር የምትታወቅ
ኢየሱስን በመስበክ የምትታወቅ ህይወትን እና ኑሮን በማሳየት የምትታወቅ በነገር ሁሉ የምትገለጥ እንደምትሆን ተስፋ አድርጋለሁ። ጌታ ደግሞ ይረዳሃል፣ መንፈስ ቅዱስ ያግዝሃል። ተባረክ። ጌታ ኢየሱስ ይባርክ። ሰሙዬ እዚህ ጋር አንድ ነገር መናገር ፈልጋለሁ። አንድ ጋይስ ዜድን የፈለግኩት አንድ ሰከንድ፣ ሌላ ነገር አላወራም። አውርቶ መሄድ ነው። ሁሌ ጥያቄ ይፈራል ዜዱ። አይ ግን እኔ ጥያቄ ምን መሰለህ ጂጂ አንዴ ፕሊዝ ማርያ አንድ ሰከንድ አደራ። ጂጂ ደግሞ ወደ የትኛውን ሄዶ አይደለም ልንገርክ ሲሲዬ፣ ዛሬ ሰሙ ላይ ሲሆን መንፈስ ቅዱስ ያቀረበው ወደ ጌታ እየሄደ ምናምን የተባለው ሰሙ ነው። ትናንት ለምንድን ነው እነተሙ እነ ደሜ ሲወጡ ይሄንን መልካም ምኞት ያልተመኘላቸው? ዋናው ማመናቸው፣ ዋናው ምግባራቸው። ቆይ ምንም ጀጅ እንድታደርገኝ አልፈልግም። ጥያቄ ነው የምጠይቀው። ግልጽ እኮ ነው። ይኸውልህ በጀም እየተሄደ አሁን እኮ ቅድም እኮ ነው የተከራክሬያለሁ እኮ። ለምሳሌ ደምሮ አሁን ዜድ ገብቶ ደምሮ ወዴት ነው ሄደው ብትይው፣ ዜድ ምንም ነገር ሳያቅማማ ወደ ጨለማ ነው ሄደው ነው የሚለው እኮ። ስለዚህ ወደ ጨለማ ውስጥ መሆኑን በስድብ ነው የሚመለሰው እኮ፣ በስድብ ነው የሚመለሰው የሰው ልጅ አሁን እኛ እኮ ሰሙን እንኳን ከኛ ውስጥ የተሳደበ የለም፣ አልሄደም ነው እየተባለ ያለው አይደል? ከእናንተ ቤት የመጡትን ሰዎች ግን እስቲል ድንጋይ እየተወረወረባቸው ትናንት በጌታ ነበሩትን። እኔ አሁን ወንድሜ የፈለገ ቢሆን ከዚህ ቤት ቢወጣ መቼም ቢሆን ሰሙን አልጣለው። ኦፍኮርስ ያደረገው ነገር ትክክል ላይሆን ይችላል። ያደረገው ነገር ትክክል አይደለም ነው እንጂ ድንጋይ አልወረወረበትም። ዜድ የትኛው ሞራሉ ነው አሁን ሰው ላይ ሄዶ ለንስሐ እንዲበቃ የሚያደርገው? የማይመስል ነገር ላይ ነው ያለው። እና መጀመሪያ ከመናገር በፊት አስብ ለማለት ነው። ከዛ በኋላ ግን ቀጥል ነው ቀጥል። ቤታችን እኔ ጥያቄ የምጠይቀው እዚህ ጋር ያሉት ሁሉ የወንጌል አማኞች ነበሩ ገብተው ሀሳብ ሲሰጡ የነበሩት። ዘድን አውቃለሁ፣ ጃልሴናን አውቃታለሁ፣ ጂጂን አላውቃትም። የወንጌል አማኞች ናቸው ወይስ ምንድን ነው? ታፉ ወንጌል አማኝ ናት። ጂጂ ታፉ ነች እንዲ አሁን ያወራችው? ታፉ እኮ ናት እኮ። በኢየሱስ ስም እንደዚህ መባል። እኔ አሁን ጃልሴናን የምጠይቅሽ ሄሉ፣ ሰው እንግዲህ ወንጌልም ለውጦት ይሆናል ሁኔታዎችም በሆነ ኬዝ ብቻ ሰው ወደ ወንጌል አማኝ ሲመጣ እንዲህ ነው ሞክ የምታደርጊው? አንቺ የወንጌል አማኝ ነሽ ወይስ ምንድን ነሽ? እኔ አሁን ጥያቄ እየፈጠረብኝ ያለው እዚህ ጋር ቁጭ ብለን ከምናጨበጭብ ለምንድን ነው ወደ ኦርቶዶክስ ቤተክርስቲያን የማንሄደው? ሰው ሲመጣም ጸጉራችሁ ስማ ሄኖ፣ ቆይ ልመልስልህ። አይደለም እንዴ ድራማ ትስሩ። ኳስ በመሬት በአንተም ድራማ ስትሰራ ቆይቶ ነው አሁን ተገልብጠህ እንትን ያልከው። ዝም በል ወሬኛ። አንተ ራስህ ድራማ ስትሰራ ነበር ኦርቶዶክስ ሁኑ እያልክ። እኔ እንደዛ አልሰራሁም። አንተ ስትሰራ ነበር ተናግሬ ሊሆን ይችላል፣ ተናግሬ ሊሆን ይችላል። መጠይቅሽን መልሽልኝ። ወደ ኦርቶዶክስ ከጨለማ አውጡ እያልክ ድራማ ስትሰራ ነበር። መጠይቅሽን መልሽልኝ። ሰው ወደዚህ ሲመጣ ሞክ የምታደርጉ ከሆነ አላማችሁ ምንድን ነው? ነው የኔ ዋናው ጥያቄ። ሰው ሲመጣ አላማችን ልንገርህ። አላማችን ልንገርህ። ምንድን ነው አላማችሁ? ልንገርህ አላማ ሄኖክ ሽል መልስልህ። ሚውተር አንደኛ ድራማ ትሰራላችሁ ለሚለው ለድራማው ዋና ተዋናኝ የነበርከው አንተ ወንድሜ ሄኖክ ነህ። ምንድን ነው ድራማ? የኔን እኔ ግለሰብን ነው። እኔ ማንኛውንም ግለሰብ ልናገር እችላለሁ። እኔ አሁን እየጠየኩሽ ያለሁት ነገር እኔ ሰው ወደ ጌታ ሲመጣ ሞክ ያደረኩበትን አንድ ቪዲዮ አምጪ። እኔ አሁን በቀጥታ ጨለማ ነው ያልካል ነበር። እንደምን ማለት ነው? ለማትመልሽም ቤት ቆይ ሰው ቆይ ጨለማ ነው ያልካል ነበር። እኔ ሰው ሂዱ አትሂዱ የምል እንትን የለብኝም። እኔ አሁንም ቢሆን ሰው ኦርቶዶክስ ሲሆን ይኸውልሽ የቪዲዮ ማስረጃ አለ ብለሃል። አሁን የምጠይቅሽ አንቺ ወንጌል አማኝ ከሆንሽ ሰው ከዛ ሲመጣ ፀጉርሽን የምትነጪ ከሆነ ምንድነሽ? የወንጌል አማኝ ነሽ ወይስ ምንድነሽ? ልንገርህ ምን እንደሆነ ሀሳቤ ምን ልንገርህ። ሚውት አድርገሽ እኔ ሄዱ ስላልኩ እኔ ሄዱ ብዬ ወደ ኦርቶዶክስ ሄዱ ከአንዴ ላውራ ጠየቀኝ። ላውራ ፕሊዝ። አንተ ሄድ ብለህን ሄደናል የምትሉ ሰዎች
መታችሁ ቀሱ ሰምቶ ይሄዳል እኮ። ታዲያ ምን አሁን እያልሻለሽ ጭቅጭቅ አታርጉትና በጣም ከትልቅ ይቅርታ ጋር ማንም ሰው ወደ ኦርቶዶክስም ወደ ፕሮቴስታንትም ሲመጣ ሄደህ እንዳትሳደብ፣ ሄደህ እውነቱን ተረዳ፣ እዛ ከገባህ በኋላ ደግሞ ጊዜ ወስደህ ተማር፣ መጀመሪያ መማር ይቀድማል ብላችሁ ምከሩልን። ኦርቶዶክስም ይሆናችሁ ፕሮቴስታንትም ይሆናችሁ ገብተው ሳምንት ሆናችሁ የዞሩ ተሳዳቢ እንዳይሆኑ። ሳሙኤል እኔ አሁን እያወራ ያለሁት ነገር ምንድነው? በሰሙ ጉዳይ ላይ ቤት እየተከፈተ ነው። ይኸውልህ ሄኖክ ማንም ይሁን ሲመጣም ሲሄድም ይሄ ነገር መለመድ አለበት ነው የምልህ። ሰሙ መምጣቱ የወንጌል አማኞችን ሊያስደስት ይችላል እንጂ እነዛን ሊያበሳጫቸው ይችላል። የራሳቸው አካል ነው። የሚከብር አምላክ ስለሌለን ደስ አይለንም። በውሸት የሚከብር አምላክ የለም። ሰሙ እውነት ጌታን ውሸት መርማሪ ያደረገሽ ማን ነው? አንቺ ውሸት ይሁን ማን ነው እውነት ነው ውሸት ነው ብሎ የነገረች? ሄኖክ አንዴ ስማኝ እኮ ውሸት ነው አንቺ ከማስረጃ ምንድን ነው ያለው? ወይኔ ሄኖክ ዝም ብለህ ለምን ትጮኻለህ? በጌታ እሺ ማስረጃሽ ምንድነው? ውሸት ስለምትሉት ሰውዬ አንድ አዳምጠኝ። መጣ የምትሉት ሰውዬ ነገ ተመልሶ ቢወጣ እዚህ ኮመንት ላይ እንኳን ደህና መጣ ያሉ ሰዎች መሳደብ አይጀምሩ? አንጀምርም። ለምንድን ነው የምንጀምረው? እዚህ ጋር ያየናቸው አይደል? ጀነራል ሁሉንም እወክላለሁ። ሁሉንም ትወክላለህ? ከደምረው ውጭ ሁሉንም ትወክላለህ ወይ አይደለም? የጓጓው ልደኝ ከደየ የተመኘሁት ይቅርብኝ። ሄኖክ አስገባለሁ። ግን ለምን መሰላችሁ? እኔ አሁንም በራሴ በኩል ያለው ነገር አንድ ነገር ላጥራ። እኔ አሁንም ምናልባት ተቆርጦ በወጣው ቪዲዮ ወንጌል አማኞች ተቆርጦ በወጣው ቪዲዮ በድምፅ እኔ ራሴ የተናገርኩት ስለሆነ በዚህ ጉዳይ በጣም ብዙዎቻችሁ እንደ ነው ሌላ አዲስ እንትን አዲስ ሰዎች እናስገባና እስቲ አዲስ ሰው እናስገባና አምላኬ እንዳንተ ያለ ፕሮፌት እንዴት ነው? ምንድን ነው? ኧረ ድብድብ ነው የቀራቸው እኮ። ለምን ጓንት ምናምን አሰጣቸው ነበር እኮ። እስቲ ደግሞ አዳዲሶች ግቡና የሆነ ነገር ብሉ። ስለሰሙ ነው አሁንም የምንለው። ወንጌል አማኞች ሰሙ በመምጣቱ ወይ እንኳን ደህና መልእክትም ካላችሁ እንኳን ደህና መጣ። ሰሙ እኮ ይኸውልህ ምን መሰለህ፣ ሰሙ እውነት ለመናገር አሁን በጣም ምርጥ ቦታ ላይ ነው ያለው። በጣም አሪፍ ደግሞ አሰላለፍ ተሰጥቶታል ለደምረውና ለተሙ። እሱን ነው የምናሰልፈው ተብሏል። አሁን ኦፊሻል የሆነ አሁን ተደብቆ ምናምን ሳይሆን የሚሳደበው አሁን ኦፊሻል የሆነ ቦታ ተሰጥቶታል። እዛ ላይ ተመድቧል። ወዴትም አይመለስም። እንኳን ደህና መጣ ሰሙ። እንግዲህ አሰላለፍን በደንብ ተበቃ አድርገህ ያዝ ነው የምለው። እንግዲህ ቆይ ምን ማለት ነው? ምን አዘዋውራችሁት ነው እንዴ? አዎ ማለት በጉባኤው ተወስኗል። እኛ ከዚህ በኋላ ሰሙን ነው እዛ ላይ የምናሰልፈው። እኛ ወርደን አንናገርም። ወርደን ከነሱ ጋር አፍላፊ አንካፈትም ተብሏል። ስለዚህ ቦታውን ተበቃ አድርጎ ይዞ ቢያምንበትም ባያምንበትም ወደፊት ነው። ከዚህ በኋላ መመለስ የለም እንደ ዶማስ። እኔ በጣም ጋይስ ኧረ እባካችሁ ኃይለኛ ግድንግር ተከላካይ ያስፈርመናል ነው የምትሉት?
ቫንዲያክን አስፈርመናል ነው። ወይኔ ጌታዬ፣ ወይኔ ጌታዬ፣ እንደው ይቅርታ ጠይቃለሁ ብዬ በገባሁት ላይቭ ሌላ እኔ አሁን ለዚሁ ለላይቭ ይቅርታ ልጠይቅ፣ ለትናንትናው ላይቭ ይቅርታ ልጠይቅ። እኔ እኮ ግራ ይገባል። ሲሲዬ ምን ሆነ ነው ታፉ ናት ብለህ ሰውዬው ፎቶዬን ፖስት አድርጎ ይስተባት ብለህ ነው? እኔ እኮ አይደለሁም። ውይ ታፉ አይደለሽም እንዴ? አይደለሁም እኮ እኔ አይደለሁም። ምንም በስተት ነው። በቃ ታፈሰ ነው የገባው። ታፉ ጂጂ የምትባል ናት እኮ። እኔ ያለንኩትን እኔን ለማሰደብ የሁሉ ጥረት ሲስ አሁን ማን ነው? ሄኖክ ነው። ሄኖክ ፎቶዬን ብለጥፈህ እንዳሰድበኝ አደራህን። እኔ አይደለሁም። ለማንኛውም እኔ አይደለሁም። ሲስ ግን ቀን እንጠብቅ። እውነት ለማንኛውም ሄኖክ እኔ አይደለሁም። እንዴት ነህ? ስሜን ሲያስጠፋ እኔ ለምንድን ነው የምለጥፍ ፎቶሽን? በኢየሱስ ስም ግን ደነገጥኩኝ። ታፉ ነች ስባል እንዴ አይገርምም? ኖ ድምፅሽን አውቃለሁ እኮ ድምፅሽን አውቃለሁ። ግን እኔ ኬት እንዳመጣው ሲስ አይገርምም? የሲስ ስራ እኮ ነው እሱ። አይደለም እኮ ታፉ ነች እኮ ያለች ሌላ ሰው ነው ያለክ። ማናት ጂጂ ማናት ስትለው ታፉ ናት ብሎ ቁጭ እንዴ እኔ ድምፅሽ አውቃለሁ። ግን መብት እኮ ነው ያለ አንድ ነገር ምንድነው የመቃወም መብት አለው ሰው። ማንም አለው። ግን እንደዛ ማወራ ሰው ማለት ሌላ አይነት እምነት እንዳለው ሰው ያወራ ዘድን እንደዛ ብላ ታፉ ትናገራለች ብዬ አልጠብቅም። በጣም ማለት ነው እንዴ በኢየሱስም ያልኩት እኮ አንተ ራሴ ይሄንን እንዲህ ብለህ ለማውራት ሞራሉ አለህ ወይ ያለች ነበረ። እንዴት እንደዛ ትላለች እንዴ? የምንወደው ሰው ነው። በሀሳብ ላንግባባ እንችላለን። ወንጌል ቅናት ያለው ሰው ነው። እኔ የሆነ ሰውዬ ስለሚያስጠላኝ የሆነ ሰውዬ ስለማይመቸኝ ነገሩ ሁሉ በቃ ሞራሉ የለህም ይሄን ለመናገር ምናምን እንዴት ይባላል? አይባልም። ያ ነው ታፉ ነች ስባል እኔ በኢየሱስም ያልኩት ለዛ ነው። ታፉ ይቅርታሽ ነው። ኧረ አስገባኝ፣ በስንት ጮት ነው ያስገባኝ። ለማንኛውም ቀጥሉ። ሄኖክ ስላየው ደስ ብሎኛል። ስላስገባኝ ሲሶ የኔ ዓላማ የኔ መሻት የኔ ምኞት ምን እንደሆን ታውቃለህ? ሰው ኦርቶዶክስ ስለሆነ የወንጌል አማኞች ኦርቶዶክሳውያን በሙሉ ይጠፋሉ ብሎ አያምኑም። ነገር ግን ሰው ሲመጣ ማንም ሰው እንደሚደሰት እደሰታለሁ። ይሄ ነው፣ ሌላ ነገር የለም። እኔ የሰውን መንፈስ የሚመረምር እግዚአብሔር ነው። የሰውን ልብና ኩላሊት የሚመረምር እግዚአብሔር ነው እንጂ ውሸቱን ነው። ናሁም ከታች ምን ይላል መሰለህ? ናሁም እኔ እኮ ኮሜንት ላይ እኮ በቃ እንደ ናሁም ኮሜንት እኮ በቃ እኛ ስንጨቃጨቅ ሰሙ ፓስተር ሊሆን ነው እንደ ታዲያ ኤርሚያስ አበበን እኔ ስለሚጠላ በኤርሚያስ በኩል ሰው ወደ ጌታ ሲመጣ መቃወም ነው እንዲ ያለብኝ። ከዛ በዛ አንተ አይደለም አብዛኞቹ ኤርሚያስ የሚባል ሰውዬ ስለማይመች ብቻ ተብሎ በሱ በኩል ሰው ወንጌል ተሰብኮ ሲመጣ ኤርሚያስ ላይመቸኝ ይችላል። ኤርሚያስ ባይመቸኝ ሰዎች ከዳኑ ግን በሱ አልፎ እግዚአብሔር ሰርቷል። በቃ ሰሙ ይጸናል አይጸናም እኔ ስለ ራሴም አላቅም። እኔ እስትንፋሴም በእግዚአብሔር እጅ ላይ ነው ያለው። ገባ? አሁን በሆነው ነገር ግን እደሰታለሁ። እኔ ሁሉ ግን የሆነ እዝራኤል ገብቶባታል። እዝራኤል በቁንጥጫ ካልሆነ አይለቃትም እሷን። እንዴ እኔ ለምንድን ነው የማልደሰተው? እንዴ እኔ እኮ እንዴ በኢየሱስ መደሰት አለብኝ እንጂ ለምን ከሰዓት በኋላ አይሄድም? እኔ ምን አገባኝ? አሁን በሆነው እደሰታለሁ። እንዴ ይሄ ነው በቃ፣ ሌላ ምንም ነገር የለኝም እኔ። እና እንደዛ ከሆነ እንደዛ እነሱ እንደምሉ ከሆነማ ለምን ሁላችንም ኦርቶዶክሳውያን አንሆንም? ድምፁን እንዲያርጎ ድምፁን እንደዚህ አድርጎ በአፍንጫው አወራ በምኑ አወራ፣ እኔ ምን አገባኝ? ተኝቶ ጌታን ተቀበለ ቁጭ ብሎ እንዲህ የሚባል ካልኩሌሽን አለ እንዴ? በቃ ሰውየው ኮንፌስ አድርጓል፣ ሰምተናል፣ ንስሐ ገብተዋል። እንዴ የግድ ሄኖክ በሚወደው ሰውዬ በኩል ጌታን ካልተቀበለ ምን አለ መሰለህ፣ እኔ ልሞግት አንተን። እኔ አይኖ ለእኔ ያለን ቦታ አውቃለሁ። እኔ ልሞግት። እኔ አሁንም ቢሆን
እኔ ደግሞ ሰሙ የምር አምኖበት ንስሐ የገባ አይመስለኝም። እኔ ነው የምለው። እንዴት ነው ሲሶ ከሚኪ በላይ አንተ ትቀርባለህ? ቆይ ከሚኪ በላይ አንተ ትቀርባለህ? ብዙዎቹ አዝነው ተክዘው ተቀምጦ አሉ። እኛ ከጎናችን የነበርክ ሰው ነህ። እንደውም እኔ ልናገርላቸው እነሱ እኮ እንደውም እንኳን ሄደልን እግዚአብሔር ይስጣችሁ እዛው በደንብ ጠበቅ አድርጋችሁ ያዙት እያሉ ነው። ለምን እነሱ እንደውም እግዚአብሔር ይስጣችሁ እንደውም እኛ ጋር ተመልሶ እንዳይመጣ አደራችሁን በደንብ ጠበቅ አድርጋችሁ ያዙት እያሉ ነው እኮ ሲስ። እኔ አሁን ውሸቱን ራሱ ቢሆን እውነቱ እስከሚወጣ እኔ ደስተኛ ነኝ ማለት እኮ ነው። ይሄ ልጅ ውሸቱንም ቢሆን ገብቶ የተናገረው ለጊዜው ራሱ ቢሆን እኔ ደስተኛ ነኝ። ዛት ማች ደስታ ተሰምቶኛል። ለምን ደብቃለሁ? ከዛ ውሸቱን ከሆነ በራሱ ላይ ነው አይደል የሚቀልደው? እኔ ምን አገባኝ? ነገር ግን ልጁ ከዚህ በፊትም ስናገር እንደሰማሁት የፕሮቴስታንት ባክግራውንድ እንዳለው ቤተሰቦቹ ፕሮቴስታንታውያን እንደሆኑ ተናግሯል። ድምፁን ደግሞ እንግዲህ እንትን ውስጥ ላቦራቶሪ ውስጥ አስገብተን እችኛ እኮ እዚች ጋር ውሸት ነች ውሸቴን ነው እንደዚህ ምናምን ማለት አንችልም። ስለዚህ ጊዜ ይለየዋል። እኛ አሁን በትዕግስት እንጠብቅ። ግን እኔ ለአሁኑ በጣም ደስተኛ ነኝ። አንድ ሰው ወደ ቤተክርስቲያን ተጨመረ ብሎ እነሱ በሚደሰቱት ልክ እኔም እሱ እዚህ ሲመጣ ከልክ በላይ ደስተኛ ሆኛለሁ ነው። ይሄው ነው ያለው ፋክት። ምንም ነገር የለም። እነ ደምረው ሲሄዱ መድፍ መተኮስ እኮ ትንሽ ነው የቀራቸው። ለምንድን ነው የምንደባበቀው እንዴ? ሰው ከዚህ ሲሄድ እነሱ ከተደሰቱ ከዛ ሲመጣ እኔ መደሰት አለብኝ እንዴ? ሕፃን ልጅ በከረሜላ ምናምን ካለኝ ሰው የራሱ ጉዳይ ነው። ይሄ ነው ያለው ነገር። እስማማለሁ። ይሄ ከአንተ ሀሳብ ጋር እስማማለሁ። እሺ ኦኬ። አዳዲስ እንግዶችን አንድ እንቀበልና ወደ ቆያችሁት እንመለሳለን። ዘዊ 19 ዌልካም፣ እንኳን ደህና መጣሽ። ሲስ እንዴት ናችሁ? ሰላም ቅዱሳን፣ ደህና ነሽ? እንዴት ነሽ? ሲስ እግዚአብሔር ይመስገን። እኔ ሀሳቤ ያው ሰሙን ጠበቅ አድርጋችሁ የያዙት እንዳታስከፉት። በጣም ሰሙ ቶሎ ሆድ ይብሰዋልና አደራ እንዳትለቁት። ልውጣ ራሱ ቢል እንደ ጸባዩ ያዙት። አያ በእውነት ሰሙ በጣም ሳትሳቅ እሺ እዮብ እንኳን ደህና መጣ። እዮብ ኦርቶዶክስ፣ እዮብ መኮንን ሲሲ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁት ሁላችሁንም እግዚአብሔር ይመስገን። እኔ አንድ ሀሳብ መስጠት እንፈልጋለሁ። ድምጽ ይሰማል አይደል? ይሰማል። እዮብ ይሰማል። እሺ ምናልባት በተሳሳተ መልክ ደግሞ ከኦርቶዶክሳውያን መካከል ስፔሻሊ ደግሞ እኛ እየተናገርን ያለውን ወደ ሌላ ነገር እንዳጠመዙት ሰሙ የሆነ ሌላ ማንነት ውስጥም ቢሆን ያው በቤተክርስቲያን ስር ነበረ ብለን እናምናለን። ግን ደግሞ ክርስቲያናዊ የሆነ ስነ ምግባር እንዳልነበረው ነው ልመሰክር የምችለው። ግን ደግሞ ሌላ ግን እንድታውቁት የምፈልገው ምናልባት ሁላችንም እንድናውቀው የሚፈለገው ነገር ኦልሬዲ ሚዲያ ላይ ወጥቶ ኦኬ ምናልባት ሌላ ነገር አድርጎ ካልሆነ በስተቀር ወይ ደግሞ ሌላ ሱስ ነገር ተጠቅሞ ካልሆነ ይቅርታ እንደዛ ካልሆነ በስተቀር እያሰበ እያገናዘበ ሚዲያ ላይ ገስት ላይ ቁጭ ብሎ ጌታን ተቀብያለሁ ብሎ ጸሎት ጸልዮ ረጅም ሰዓት ኦኬ ለአንድ ለሁለት ደቂቃ ስተክ በጣም ተናደክ ወይ ደግሞ እንትን ብለክ እንደዚህ አይነት ነገር ልታደርግ ትችላለህ። ምናልባት ኦኬ ግን ደግሞ ለሰዓታት ገስት ላይ ቁጭ ብለክ እኔ ጌታን ተቀብያለሁ ከእናንተ ጋር ህብረት አደርጋለሁ ካለ አንድ ሰው አለ ነው ባይዘዌ በዚህን ሰዓት በቃ ከቤተክርስቲያን ተነጥሏል፣ ከቤተክርስቲያን ሀገር ወጥቷል ብለን እናምናለን። ቤተክርስቲያን የምትናገረው ነው። ኦኬ የዛን ጊዜ ስቻለሁ ወደ ቤተክርስቲያን መመለስ አለብኝ ከተባለ ደግሞ ይሄ ልክ ላይክ በቃ አሁን ገብቻለሁ ብለን በቃ የሚያስደነግጥ ነገር ስለሰማሁ ማለት ስትናገር ቆይ በጣም ከይቅርታ ጋር ማለት ነው። አሁን ለምሳሌ ሰሙ ስቀልድ ነበረ፣ ያን ጊዜ ስቀልድ ነበረ
ከእናት ቤተክርስቲያን አልወጣሁም ቢል ሰሙ ድጋሚ ቄዳር ይጠመቃል ወይስ ዝም ብሎ ነው እንትን የሚለው? እሱን ነው ልናገር የፈለግኩት ሲሶዬ። ግዴታ ነው የመጠመቅ ግዴታ አለበት። ኦኬ የመጠመቅ ግዴታ አለበት። እንዲህ የሚባል የቤተክርስቲያን አስተምሮም የለም ማለት ስትፈልገው ክጃት አለችን ቤተክርስቲያን ስትፈልግ ደግሞ አይዚሁ ነኝ ማለት አትችልም። ይሄ ማለት ቀልድም አይደለም። ኦኬ ቲክታክ ስለሆነ ሚዲያ ስለሆነ በሺ የሚቆጠር ሰው እየተከታተለክ እኔ ከቤተክርስቲያን ወጥቻለሁ ጌታን ተቀብያለሁ አለ። ኦኬ ትናንትና ትንሽ የቤት ኪራይም ደርሶብኝ ነው ከሚስቴም ተጣልቼ ተናድጄ ነው ሊል ይችላል። ዛሬ ግን መጥቶ ተመልሼ ገብቻለሁ ቢል ዝም ብላ እንትን አይደለችም፣ የሆነ ዝም ብላ እንትን አይደለችም። ኦኬ ግብት ውጥት የምንልባት ሰው ሄዶ ንስሐውን ገብቶ ቄደር ተጠምቆ ነው ወደ ቤተክርስቲያን የሚመጣው። ኦልሬዲ በቃ ክዷል እኮ አይደል? አንደበቱ መስክሯል። ቅዱስ ጳውሎስ ሲናገር ብታምን በአንደበትም ብትመሰክር በጌታ ትድናለህ ብሎ እንደተናገረው ሁሉ ልክ እንደዛ ሁሉ እኮ ትክዳለህ እኮ። ካድክ ማለት ወጣ በቃ ከቤተክርስቲያን አካል ወጣ ማለት ነው። ጋይስ እኔ በጣም ይቅርታ ጠይቃለሁ። እኔ በዚህ ልክ ትንሽ ከኔ አሁን ይቅርታ ልጠይቅ ነው እግዚአብሔርን በሰሙ ጉዳይ ሁሉ በተናገረው ይቅርታ ልጠይቅ ነው እግዚአብሔርን። እኔ እንደዚህ ምክንያቱም እንደዚህ ከሆነ ይሄ ነገር የጠፋ አይመስለኝም። እኔ አሁን ከልቤ ይቅርታ ጠይቃለሁ።